አደይ ምስኪን የዴቭ እናት እንግዲህ ስራዋን ሰራች ማለት ነው። ያሰበችውን እያሳካች ነው። አደይም እንግዲህ ማየት ያለባትን ነገር አይታለች። ከዚህ በኋላ እንግዲህ መቼም እርምጃ መውሰዷ የማይቀር ነው። ልጅቷ እንግዲህ የእንቅልፍ መድኃኒት ሰጥታውም ይሁን አላውቅም ምን እንዳደረገችው ብቻ ያሳዝናል። ዴቭ እንግዲህ እናቱ ላይ እንደዚህ ፍጥጥ ብሏል ማለት ነው። ነገሩ ካለፈ በኋላ እኔ እኮ ብዬ ነበረ ትጓደዳላችሁ፣ በጣም ነው የምትፋቀሩት፣ ዝም ብለህ ነው እንጂ እያለች እንግዲህ ልጁን ስትሰክሰው በጣም ያሳዝናል። እንግዲህ የአደይና የዴቭ ነገር ሆኖም ግን እንግዲህ አደይ ይቅርታ ታደርግለታለች ወይ የሚለው ነገር ከባድ ነው። አሁን እንግዲህ እንደዚህ በተከፋች ጊዜ ባዘነች ጊዜ ከአጠገቧ ያለው ማነው? ዶክተር ነው። ስለዚህ ኢዩኤል እንግዲህ አምላክ ሆይ ለኔ ያደርግልኝ እያለ ዳይመንድ ዶክተርን ሊያጣብሰው ይፈልጋል ማለት ነው ከአደይ ጋራ። እንግዲህ ይችን አጋጣሚ ተጠቅሞ አጣብሳቸዋለሁ እያለ ነው ማለት ነው። ኪንጎ እንደዛ እያለ ነበር። ዶክተርና አደይን ሊያጣብሳቸው እየፈለገ ነው። እንዴ ደግሞ ይሄ ምን ማለት ነው? ቆይ እነሱ ሊጋቡ አይደል እንዴ? ከዴቭ ጋር አላቅም፣ ከዴቭ ጋር ተጣልተዋል። የዴቭ እናት አደይን አልወደደቻትም አላት ለቀመጠል ማለት ነው። እንግዲህ በጣም ነው የሚገርመው። የዴቭ እናት እናንተ ፍቅራችሁን አድሳችሁ ቀስ ብላችሁ ትመጣላችሁ፣ እኔ ግን ወደ ባለቤቴ መመለስ አለብኝ አለች። ሀይ ቤቢ ሀይ አዋሪው አንፋይን ይህም ብቻ ነው ያለችው። እንግሊዘኛውን እንግዲህ የዴቭ እናት ባሏን ስታወራ ሰምታችኋታል እንዴ? ሀይ ቤቢ አንፋይን አዋሪው እቺ ሁለት ቃል አለች እና ከዛ እንደው የባርኮቴ እናት እንዴት እንደምታያት ታለም ማለት ነው። እና አንዳንዴ ስነ ምግባር ማለት እኔ እንጃ። የባርኮቴ እናት ስነ ምግባር ያላት ልጅ ናት፣ ሴትዮ ናት፣ የፍቅር እናት ማለት ነው። ይቅርታ ከእሷ ብትማር አሁን እቺ ሴትዮ አይ አልምዬ በቃ እዚህ እኛ ያጎደልንብሽ ነገር ካለ ያልተመቸሽ ነገር ካለ በቃ ሂጂ ሆቴል አለቻት እኮ። አያችሁ ምንም ማድረግ አልቻለችም። እኔ አላርጅ ካለብኝ እኔ ሰውነቴን ያሳክከኛል ብቻ ብዙ ነገር አለች ማለት ነው። ስለዚህ ሆቴል ሂድ፣ ሆቴል ሂጂ እዛ ማሁን ነው ፈልገው አለች። ጥርግ እንግዲህ ሮማንንና ሄሉን እንዴት እንደምትሰድባቸው እንዴት እንደምታንቋሻቸው ነፈዞች። እታለም ምንድን ነው ደህና ሰራተኛ ታምጭም እንዴ? እነኚህ እኮ በቆማቸው የተኙ ናቸው እያለች እንግዲህ ግራ እያጋባቻቸው ትገኛለች ማለት ነው። አረ እማዬ ማሚ አረ ጸባይሽን አስተካኪ። ቆይ ለምንድን ነው አንቺ ቆይ ኢትዮጵያዊ አይደለሽም እንዴ? ለምንድን ነው እንደዚህ ብሆንስ? እንዲህ ደረጃዬን ጠንቅቄ የማቅሰው እኮ ነኝ እኔ። ደረጃዬን አውቀዋለሁ። ወደ ዝቅ ብዬ ወደ ታች ለማንም መግዛት አልፈልግም። ምን ሆነ ሀሌኔ ልጅ አታናደኝ እንዴ ብዬ ታውቃለህ አይደለ? እንዴት እንደምሳሳልህ እንዴት እንደምወድህ። ስለዚህ ከማንም ጋር ስትሆን ደግሞ ዝቅ ብለህ ማየት አልፈልግም። እማዬ ምን እየሆንሽ ነው ግን? ቆይ አንቺ በሀብትና በእንትን ነው እንዴ ሰውን የምትለኪው? ለእኔ አደይ ከምንም በላይ ናት፣ ከሀብትም ከወርቅም በላይ ናት። ገባሽ እማዬ? ሁሉን አሟልቶ የሰጣት ናት። ታውቂያለሽ እኔ እዚህ ቤት የመጣው ቀን ጀምሮ ነው አደይ ሚስቴ እንደምትሆን ያወቅኩትኝ። ግን እነግርሻለሁ እያልኩኝ ነገ ዛሬ እያልኩ ዛሬ ደረስኩኝ። ግን ይሄንን ነገር ማን እንደነገረሽ እንኳ አላውቅም። ሊዲዩ አስጠንቅቂያታለሁ። ሊዲያ አልነገረችሽም። አሁን ዋናው ነገር ማወቄ ነው እንጂ ማን ነገረኝ ማን ነገረኝ እኔ ምን አገባኝ። ከዚች ከመናጤ ጋራ አንድ ላይ እንድትሆን አልፈልግም። እቺ 3 አግብታ እየፈታች እሷ ነች መሰለኝ የዳረቻቸው። ለነገሩ የፍቅርን እንትን ይዛ ነው እኮ ፍቅር ናት ይሄ ሁሉ ነገር ያደረገችው እንግዲህ። ምክንያቱም እኔና አደይና ዴቭ አንድ ላይ ሆነው ማየት አልፈልግም። እኔ በህይወት እያለሁ ዘራቸውን ነው የማጠፋው፣ ድብልቅልቃቸውን ነው የማጠፋው እያለች ስትፎክር አደረገችው። እንግዲህ እሷም ደግሞ በሰፈረችው ልክ እየተሰፈረች ትገኛለች። ዳኒ እንግዲህ አስሮ እያሰቃያት ይገኛል። አንቺ ከሃዲ ለእያንዳንዱ ነገር ቅጣት ማግኘት አለብሽ። እንዴት ትክጅኛለሽ? አምኜሽ ነበረ እኮ ጥሩ ሰው መስለሽኝ ቀርበሽ እንዴት እንደዚህ ታደርጊያለሽ? እያለች እንግዲህ እያለ ከዛ በኋላ ፍቅርም ልቀቀኝ፣ ምን እያደረክ ነው ዳኒ? አንተ የጅል ስርዓት ስራ እባክህ ዞር በል ልቀቀኝ ስትል አለቅሽም ፍቅር፣ ለእያንዳንዱ ነገር ዋጋ ትከፍያለሽ። ጭራሽ እንድለቅሽ ታስቢያለሽ እንዴ? እያለ እንግዲህ ከዛ በኋላም
አደይዬም እንግዲህ ልቤን ሰበረው፣ ዴቭ ልቤን ሰበረው። ያ ሁሉ ነገር ውሸት ነበረ እንዴ? እስከ ዛሬ ሲያወራኝ የነበረው ነገር ያ ሁሉ ነገር የወደፊት ብቻ ብዙ ነገር ውሸት ነበረ እንዴ? ተይ አደይ፣ ለመፍረድ እና ለመወሰን አትቸኩይ። ግን ደግሞ ዴቭ ላይ ተስፋ አድርጊ ማለቴ አይደለም፣ ግን አለ አይደለ ይሄ ልጅም እናትየዋ ልትሰማው አልቻለች። አያያይ ተይ ለልዬ ተይ። ከመጀመሪያውኑ ስለ እኔ እኮ ለእናቱ መናገር ይችላል። እናቱ አይደለችም እንዴ? ለምንድን ነው የሚፈራት? ሁሉንም ነገር ስለ እኔ ቢነግራት ኖሮ ከዛው ከጅምሩን ተወው ነበር ሁሉንም ነገር። ግን እኔ በእኔ አፍሮብኝ ነው እንግዲህ ይሄንን ነገር ያደረገችው ፍቅር ናት። አሁን ልጅ ሴትዮ ስትሰማ ሰራተኛ ነች፣ የኛ ቤት ሰራተኛ ነበረች። በዛ ላይ 3 አግብታ እየፈታች ነች እያለች እንግዲህ በውሸት ሙልት ታደረገቻት ሴትዮዋን ማመነች። ፍቅር ይሄ ነገር ውሸት ሆኖ ካገኘሁት ከልጄ ጋር እንዳታጣይኝ፣ ከልጄ ጋር እንዳታቃርኝ እባክሽ ልትላትም፣ እንዴ ማሚ እኔ ለምን ዋሻለሁ? ለምን ብዬ ዋሻለሁ? አለች ፍቅር። አያችሁ አንዳንዴ ሰዎች የሆነ ነገር ያወሩላችሁና ለዛ ሰው እንዳትነግረው ይላሉ። አያችሁ አትንገር ብዬ ብነግረው አትንገር ብሎ ነገረው ይባላል። እና እንግዲህ ይሄ የነገርኩሽን በሙሉ ለዴቭ እንዳትነግሪው አደራ ማሚ፣ ከሰማ ይገለኛል እኔ መሆኔን ካወቀ። ስለዚህ እባክሽ እኔ መሆኔን እንዳትነግሪ። ኧረ አታስቢ ፍቅር አለቻት ማለት ነው። እንግዲህ ይሄ ሁሉ ውሸት ነው። በዛ ሰዓት መጠራጠር ነበር አባ ሴትዮዋ። ታዲያ ለምንድን ነው ለዴቭ እንዳልነግረው የፈለግሽው ብትላት ኖሮ የዛ ሰዓት እንግዲህ ውሸቷ መሆኗ ይጋለጥ ነበረ። ለማንኛውም የዴቭ እናት እንግዲህ ነገሮቹን አሳክታ ወደ ሀገሯ ለመመለስ ነው ሀሳቧ። ዴቭ ደግሞ እኔ በህይወት እያለሁ አደይ የሌላ ሰው ሆና ማየት አልፈልግም። አደይን አፈቅራታለሁ እማዬ። በቃ ፍቅር አይገባሽም እንዴ? አየጭ አትጃጃል፣ ደረጃህን ወቅ። አንተ የእኔ ልጅ ሆነህማ የማንንም ትራፊ ሆነ የማንንም ድሃ ታች ወርደ ማየት አልፈልግም። ስለዚህ ለአንተ የምትመጥን ቤርዬ ብቻ ናት። ቤርዬ ደግሞ የልጅነት ፍቅረኛህ ናት። እማላቅ መሰለህ እንዴ? በጣም እኮ ነው የምትዋደዱት። ስለዚህ እሷን አግብተህ አሜሪካ እንድንሄድ ነው የምፈልገው አለ እኮ። ጭራሽ እንደ አሜሪካ በሩንም አታውቅም ይሄኔ። ከዛ እማዬ እባክሽ ተይ ተይ እማዬ እባክሽ፣ እኔ እኮ ስለምወድሽ ነው፣ አንድ ነገር ትሆኝብኛለሽ ብዬ ነው ሁሉ ነገር እሺ እምልሽ። ግን ደግሞ በአደይ ከመጣሽብኝ እምሬ ነው ምንም እሻልልሽም እማዬ እባክሽ ልትረጅኝም ሞክሪ እንጂ ቢላትም አይ እንግዲህ ደቤን አታፍላው፣ የምልህን ብቻ አድርግ፣ እምቢ ካልክ ግን የኔ እናንተ ነገር እዚህ ጋር ያበቃል አለች። እንግዲህ አሁን እሱ ችግር አጣብቅኝ ውስጥ ገብቷል። ምክንያቱም እናቱን ነው ወይ የሚመርጠው አደይን ነው ወይ? ግራ ተጋብቷል። ገባችሁ? መቼም እዚች ምድር ላይ እናትን የሚያክል ምንም ነገር የለም። አሹም ጨርሶታል። ምንም ክፉ ብትሆንም እናት ነች ብሏል። ተንኮሏ እንዳለ ሆኖ ማለት ነውና እናቱን ነው የሚመርጠው ዴቭ። ምክንያቱም አደይን ቢመርጣት እናቱ የሆነ ነገር ትሆናለች። ገባችሁ? በዛ ሰዓት ደግሞ እናቱ የሆነ ነገር ከሆነች ከአደይ ጋር እንኳ ቢሆን ሁሌ ጭቅጭቅ ነው። እናቴን አንቺን መርጬ እናቴን አጣዋት ሊል ይችላል። ስለዚህ ከዛ ነገር ደግሞ መቆጠብ ግድ ነው። ብቻ አላቅም፣ ምርጫው የሱ ነው። ሆኖም አደይዬ እንግዲህ በጣም አዝናለች። በዚህ ሰዓት ደግሞ እንግዲህ ዶክተርዬ ነይ ላዝናናሽ፣ ነይ እንውጣ። ሩታ ዴቭና አደይ አንድ ላይ እንዲሆኑ ፈልጋ ሳይሆን ለምን ይመስላችኋል? ዶክተርና አደይ ያላቸውን ቅርርብ እንዳያጠናክሩ ነው። ምክንያቱም ሩታ ዶክተርን ታፈቅረዋለች። ስለዚህ አደይና ዴቭ እንዲጋቡ የምትፈልገው ወዳ ሳይሆን በግዷ ነው። ምክንያቱም አደይ የዴቭ መሆን ነው ያለባት ነው የምትለው። ምክንያት እሷ ደግሞ ዶክተር አደይን እንዳፈቀራት ገብቷታል መሰለኝ። ለሩታ ምንም አይነት ቦታ እየሰጣት አይደለም። ሩታ አንዴ ትስቃለች፣ አንዴ ታኮርፋለች። በዛ ነገር ግን ሊገባው ይችል ነበር እኮ ፍቅር እንደሆነ። ዳይመንድ ግን እች ልጅ እኮ አፍቅራህ ነው አይሻ ኪራ። እንደው ምን ነው ዶክተር እንዴት ነው ማይገባ? አታይም እንዴ እሷ ፍቅር? ኧረ ተው ዳይመንድ፣ ምን እያልክ ነው? ምን ማለት ነው ደግሞ ፍቅር? የእውነቴን እኮ ነው። አታያትም እንዴ? ከዛ ዶክተርን ስታይ ትደናበራለች፣ ትስቃለች፣ ትደነግጣለች። ብቻ ብዙ ነገር እና ያ እንግዲህ እሱ ሊረዳት አልቻለም። ከአደይ ጋራ ቢዚ ሆኗል። ትላንት እንዳያችሁት እንግዲህ ከአደይ ልጋብዝሽ ነይ ላዝናናሽ ብሎ ይዟት ሄዶ አንድ ካፌ ውስጥ ተገናኙ። አይገርምም? ግን
እዛው ካፌ ውስጥ ተገናኙ። ከዛ በኋላ እንግዲህ አደይ ቦታው ያምራል፣ እዚህ ለምንድን ነው ያመጣኸኝ? እራት ልጋብዝሽ ነው ምናምን ብሎ እንግዲህ ከሱ ጋር ስልክ አደይን ስታይ ነው መሰለኝ ተነስታ ሳመችው። ምን እያደረግሽ ነው ብሎ ሲጮህባት ዶክተር አደይ ዴቭ እየተባባሉ እንግዲህ መጫወጫው ጀመሩ ሁለቱም ማለት ነው። አይድሌ ብቻ እንደው አላቅም ምን እንደሚፈጠር እንግዲህ ያለው ነገር ይሄ ነው። አደይ አሳዝናኛለች። በእርግጥ ልቧ ተሰብሯል። ግን ደግሞ ልብ ጠጋኙ ጌታ እንግዲህ ጥሎ አይጥላትም ብዬ ተስፋ አደርጋለሁ። የተሻለው ሲመጣ ነው እንደዚህ የሚያደርገው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ የዴቭ እናት ሀሳቧን አሳክታለች ማለት ነው። የምትፈልገውን ነገር አደይ እንግዲህ ይሄንን ነገር አይታ ከዴቭ እንድትርቅ የማታደርገው ነገር የለም። እነሱ እውነተኛ ፍቅር ካለ መቼም አይለያዩም እነኚህ ልጆች። ግን እቺ የዴቭ እናት እራሷ እዛው ሜዳ ላይ መቅረቷ የማይቀር ነው ማለት ነው እውነቱን ለመናገር